ክርስቲያን ዋና ስራው መብላት፣ መጠጣት፣ መውለድ፣ መዳር፣ መኳል አይደለም። እናስ ቅድስናን ማሳደግ። አንዳንዶቻችን አሁን ንስሐ ከመገባት ትንሽ ቆይቼ ጠርቀምቀም ማድረግ በገባስ የሚል ሐሳብ አለ። የአባቶቻችን ጸጋ አሁን ከኛ ጋር አለ። የአባቶቻችን ግርማና መደመጥ ከኛ ጋር አለ። እኛውን የአባቶቻችን ልጆች እንመስላለን። ከዚህ ምሽት ጀምሮ ቢያንስ በደልን ቢያንስ ኃጢአትን እንደው ትልልቁን አይደለም ትንንሹን እንኳን መቀነስ ያቀጣል። የኃጢአት ምሬትን የሚረዳ ክርስቲያን ከእግዚአብሔር በራቀ ቁጥር የቀረበትን ዋጋ የሚያውቅ ክርስቲያን ኃጢአትን አልከፈተልንም እንላለን፣ ዘግተ አልሰማንም እንላለን፣ ሳናደምጠው እምቢ ብለ ከወዴት እንደወደቀች የምታስብ ነፍስ ያጣችውን ጸጋ የምታሰላስል ክርስቲያን ወደ እግዚአብሔር ትገሰግሳለች። እግዚአብሔር ይቅር ለማለት ሳይታክተው እኛ ንስሐ ለመግባት እንዳይታክ እግዚአብሔር እጆቹ ተዘርግተው እኛ ወደሱ ሄደን ለመታቀፍ እንዳንደግ ወደ ረጅሙ የቅድስናና የንጽህና ህይወት የሚደረግ ጉዞ መጀመሪያ ግንኙነት ንስሐ ነው። እሱን ለመምሰል በመናደርገው ረጅም ጉዞ የመጀመሪያው ከእግዚአብሔር ጋር የሚኖረን የመጀመሪያው ነጥብ ኃጢአትን መጥላትና ንስሐ ነው። እሷም ክርስቶስን መምሰል ናት። ለዚህ ነው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 1 ላይ ቅድስናን ፍጹም እያደረግን ራሳችንን ከሚያረክሱ ነገሮች እንለያለን ያለው ለዚህ ነው። ፍጹም ምዕመናን ደግሞ አሉ ፍጹም እያሳደግን ቅድስናን ማሳደግ፣ ንጽህናን ማሳደግ። የክርስቲያን ዋና ስራው መብላት፣ መጠጣት፣ መውለድ፣ መዳር፣ መኳል አይደለም። እናስ ቅድስናን ማሳደግ፣ ፍቅርን ማሳደግ፣ ንጽህናን ፍጹም ማድረግ፣ ክርስቶስን ወደምታስመስል ጥልቅ ህይወት መድረስ። ጎርጎርዮስ ዘኑሲስ ነው የተናገረው። እንደው ምን ይላል? የምናደርገው የመንፈሳዊነት ጉዞ ይላል መድረሻውን አናውቀውም፣ ስንደርስበት ነው የምናውቀው። ስንደርስበት የምናውቃት ህይወት ናት ወገኖቼ። ስለዚህ ወደዚህ ረጅም የቅድስና ህይወት ጉዞ የጀመርን እኛ ኦርቶዶክሳውያን አሁን የሚጠበቅብን መነሻው ነጥብ ነው። መነሻው ነጥብ ምንድነው? ንስሐ። የግንኙነቱ መጀመሪያ ምንድነው? ይቅርታ። ቢያንስ ይሄን ዛሬ አንጀምርም። 3 የሰብአዊነት የሰውነት መገለጫዎች አሉት። አንደኛ ስሜታዊነት ኢሞሽናል፣ ሁለተኛው አእምሮአዊነት ዕውቀታዊነት ኢንተሌክቹዋል፣ ሶስተኛው መንፈሳዊነት ስፒሪቹዋል። ወዳጄ ስሜት አለን፣ አእምሮ አለን፣ ዕውቀት አለን። ከሁሉም በላይ ግን ስሜታችንን ዕውቀታችንና ስሜታችንን ደግሞ መንፈሳዊነት እንዲገዛው ክርስቲያን ሆነናል ወዳጄ። ቢያንስ አሁን ከዚህ ትምህርት ወይም እንዲህ ከሚደረጉ ጉባኤያት ቢያንስ 3 ነገሮች ይጠበቃሉ። አንደኛ ቢያንስ ዛሬ ከዚህ ትምህርት በኋላ ንስሐ መግባትን መፈለግ ለሁላችንም ያስፈልጋል። ንስሐ መግባትን ማሰብ መፈለግን ቢያንስ እንረሳዋለን ወዳጆች። ይሄን ማስታወስ ፈልጌያለሁ። ቢያንስ ንስሐ ለመግባት መፈለግ ይሄ ለምን የሚጠቅም ይመስላችኋል? ኃጢአትን ከመተው የሚቀድመው ማሰብና መፈለግ ነው። ኃጢአትን ለመተው ባሰብን ጊዜ ሁሉ ወይም ኃጢአትን ለመተው ባላሰብን ጊዜ ሁሉ ምእመናን ከኃጢአት ጨርሶ አንወጣም። ማሰብ መፈለግ ስትጀምር ግን እመነኝ አንድ ቀን መተው አይቀርም ኃጢአት። ስለዚህ ቢያንስ ማሰብ እንጀምር ወዳጄ። ምእመናን ለምን የጨለመ ይመስላችኋል? አሁን ነገ ለምን የሚነጋ ይመስላችኋል? ቅድም እንዳልኳችሁ ለመብላት፣ ለመጠጣት፣ ለመማር፣ ለመኳል፣ ለመዳር፣ ለማግባት፣ ለመውለድ አይደለም። እና ለምንድነው እግዚአብሔር ቀን የጨመረው? እና እግዚአብሔር ለምንድነው ፀሐይ የሚያወጣው? እና እግዚአብሔር ለምንድነው ጨረቃን የሚያመላልሰው? ታዲያ እግዚአብሔር እድሜ የሰጠን ዘመን የለወጠልን ለምንድነው ያላችሁኝ እንደሆነ የእግዚአብሔር ቃል እንዲህ ይላል፣ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል። ለምን ይጠብቀናል? ስለሚወደን። ለምንድነው ቀን የሰጠሽ? ነገን እንድትማሪበት አይደለም፣ እሱ አንድ ነገር። በዋናነት ግን ንስሐ እንድንገባ። ነገ የሚኖረው ለምንድነው? እቅዳችን ንስሐ ብቻ እንዲሆን ወዶ ስለናንተ ይታገሳል። ለምን? ሁሉ ወደ ንስሐ እንዲገቡ። እንደውም የእግዚአብሔር ቃል አስደናቂ ይናገራል። እንዲህ ይላል፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። በየቦታው በቤንች ሸኮ ሚዛ በአዲስ አበባ በዓለም ሁሉ በየቦታው እግዚአብሔርን ያለማወቅን ወራት። እግዚአብሔርን ማወቅ የሚረጋገጠው በንስሐ ህይወት ውስጥ በመኖር ቢያንስ ንስሐ መግባትን መፈለግ ማሰብ ከዚህ ጉባኤ ይጠበቃል። አንደኛ። ሁለተኛው ኃጢአትን መተውን። ከዚህ ምሽት ጀምሮ ቢያንስ በደልን ቢያንስ ኃጢአትን እንደው ትልልቁን አይደለም ትንንሹን እንኳን መቀነስ ያቀጣል። እግዚአብሔር አትስሩ እኮ አላለም፣ አትስረቁ እኮ ነው ያለው። እግዚአብሔር እኮ አታግቡ አላለም፣ አታመንዝሩ እኮ ነው ያለው። ወዳጄ እግዚአብሔር ከባድ ትእዛዝ ያዘዘን መሰላችሁ?
እጅግ ቀላል ትእዛዛት እኮ ነው። ያው ብለኛ ቢጠቁ መተው ትንሽ መተው። አሁን የት ነሽ ትባይ እዚህ ቦታ ነኝ ማለት ማን ያስገድዳል? መዋሸት ሰው አለማንሳትን አይቻልም። በጣም ቀላል መተው፣ መቀነስ፣ መጨከን፣ መቁረጥ ነው የሚያስፈልግ። ልባችን እንዲቆርጥና እንዲጨክን ነው የሚያስፈልገው። ሴትዮዋ አሉ ባል ሞተባት አሉ። እየጨረስኩ ባል ሞተባት አሉ። ስሙኝ እና በጣም አዘነች። ጸጉሯን ተላጨች። እንዴት አርጋ ተላጨች? እንደዚህ አርጋ ተላጨችው አሉ። አንደኛውን ክፍል ተላጨችው፣ አንደኛውን ክፍል አጎፈረችው። የሐዘን አለጫጨት ታይቶ የማይታወቅ ተቆረጠችው። በዚህ ሉጬ በዚህ ጎፈሬ፣ ግማሽ ሉጬ ግማሽ ጎፈሬ። ሀፋፍ ነው የምትሉ የከተማ ልጆች ናቸው። ሀፋፍ ነው። ጎረቤቶቿ ተበሳጩ፣ በጣም ተናደዱ። ሄደው ጠየቋት። ምን ሆነሽ ነው? ሰልስቱ ሲያልፍ ምን ሆነሽ ነው እንደዚህ ተላይተሽ ያዋረድሽን ብለው ጠየቋት አሉ። አጀሪት ምን ብላ መለሰች አሉ? ምን ላርግ ባሌ ቢሞት ባዝን ተላጨውታለችና የተለጨችውን ክፍል አሳየቻሉ። ምን ላርግ ባል ባገኘ ብዬ ደግሞ አሳደግኩት አለቻሉ። ያኛውን እየነካች ልቤ ምን አልል ብሎ ልቤ አልቆርጥም። ክርስቶስንም ቤልሆርንም ሉሲፈርንም ኢየሱስንም ጨለማንም ብርሃንንም ፍቅርንም ጥላቻንም በአንድ ላይ ማንገስ ሀፋፍ የወደደ ትውልድ እሱን መተው፣ መጨከን፣ መቁረጥ። ሁለተኛ ሶስተኛ የፍጽምና ነው። ይሄ መጸየፍ፣ ፍጹም ኃጢአትን መጸየፍ። በዋለበት አይውልም፣ ባደረ በመንገዱም አይሄዱ ይጸየፋሉ። ይሄን እንደ መግቢያ ያዙልኝና ጨርሻለሁ። ለምንድን ነው ግን ኃጢአትን የምንተወው? አያይዤ በአእምሮዬ ለእግዚአብሔር በስጋዬ ግን ለኃጢአት እገዛለሁ። ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል ያለውን መዝሙር እኮ ነው። ይልማ ለዚህ ለኃጢአት ከተሰጠ ለሞት ከመረጠ ማን ያድነኛል እያለ የኃጢአት ጩኸት እኮ ነው ጳውሎስ የኦሪትን ጩኸት የራሱ አድርጎ የጮኸው። ክብር ምስጋና ለኢየሱስ ክርስቶስ ይሁን ብሎ ይዘጋዋል። ሮሜ 7 ነው። ሁለተኛውም ሶስተኛውም እንዲሁ ይሄ ንስሐ ጥሪ። ለምንድን ነው ግን ኃጢአትን የምንተወው? የተወደዳችሁ ክርስቲያኖች ከእግዚአብሔር የመለየት ውጤት ያመጣበት ውጤት የሚረዳ ክርስቲያን፣ የኃጢአት ምሬትን የሚረዳ ክርስቲያን፣ ከእግዚአብሔር በራቀ ቁጥር የቀረበትን ዋጋ የሚያውቅ ክርስቲያን ኃጢአትን ይተዋል። እግዚአብሔርን ያህል ጌታ ገነትን ታህል ቦታ እንደሚያጣ የሚያውቅ ክርስቲያን፣ ኃጢአት ሰላም እንደሚያሳጣ የሚያውቅ ክርስቲያን፣ የኃጢአት ምሬት የገባው ክርስቲያን ኃጢአትን ይተዋል። ክርስቲያን ያጣነውን ጸጋና ሀብት መቁጠር ከቻል ኃጢአትን እንተዋለን። ክርስቲያኖች ለምንድን ነው በደልና ኃጢአትን የምንተው? ሁለተኛ ሰው ፈርተን ጊዜ አጥተን አቅም አንሶን እድል ጠፍቶን አይደለም በደልን የምንተው ኃጢአትን የምንቆራርጠው። እና ለምንድን ነው? እግዚአብሔርን ስለምንወደው ነው ትላለች አንዲት ነፍስ። ወገኖቼ ታዲያ ምን እናድርግ? የቀረባትን ዋጋ ያጣችውን ጸጋ የምታሰላስል ክርስቲያን ቁጭ ብሎ ጊዜ ሰጥቶ የተፈጠረበትን ግብ የሚሄድበትን ቦታ የሚኖርበትን ዓላማ የሚመረምር ክርስቲያን ወደ እግዚአብሔር መገስገስ ይጀምራል። ንስሐ ማለት በኃጢአት ምክንያት ወደ አጣነው ስፍራ የሚደረግ የመገስገስ ናፍቆት ነው ይላሉ ፓትርያርክ ሽኖዳ። ናፍቆት ንስሐ ማለት እሱ። በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። ክርስቲያን ሁሉ ጊዜ ራሱን ይመርም። እንዴት እንነሳሳ? ለንስሐ ጊዜ እንስጣ። እስኪ መተረማመሳችንን ቁጭ እናርገውና ጊዜ እንስጣ። እንዲህ ያሉ የአጽዋማት ጊዜያትን ጊዜ እንስጣ። እንዲህ ያሉ የጉባኤ ጊዜያትን ጊዜ እንስጣ። እንዲህ ያሉ መረር ከበድ ያሉ ዓመታት ዘመናት ሲመጡ ደም ሲፈስ ጩኸት ሲሰማ ወደ ልባችን እንመለሳ። የእግዚአብሔር ቃል እንዲህ ይላል፣ ከወዴት እንደወደክ አስብ ንስሐም ግባ ይላል። ከወዴት እንደወደቀች የምታስብ ነፍስ ያጣችውን ጸጋ የምታሰላስል ክርስቲያን ወደ እግዚአብሔር ትገሰግሳለች። በሙሉ መጽሐፍ ቅዱስ ላይ ያዋቸው ከእግዚአብሔር ጋር በንስሐ የታረቁ ሁሉ የወደቁበትን አውቀው የደረሰባቸውን ተረድተዋል። ምእመናን እስኪ ይሁን ጸጋችን እኮ ተገፏል። ቅድም እንዳልኩት ተናግረን መደመጣችንን አጥተናል። እርኩሳት አጋንንት መናፍስት ይጫወቱብናል። የዓለም ጥራጊ ጉድፎች ሆነናል። ኃይል አግኝተው የሚፈልጉት ሁሉ ያደርጉብናል። ምስኪኖች ሆነናል። ጸጋ እያለን ጸጋ እንደሌለን፣ ኃይል እያለን ኃይል እንደሌለን፣ እግዚአብሔር ከኛ ጋር ኃያሉን እየያዘን ምንም እንደሌለን፣ የሰራዊቱን አለቃ ከኋላ አስከትለን ፊት ብቻችንን የምንጓዝ ምስኪኖች ሆነናል። ልብሳችን አጋንንትን ያባርር የነበረ አጋንንትም ያባርሩ ሆነናል። ከእግሮቻችን በታች ይቀጠቀጡ የነበሩ ራሳችን ላይ ወጥተዋል። እኔ ምን ነገራችኋለሁ ታውቃላችሁ? ተከምረውብናል። አንዳንዶቻችን ላይ ይሁዳ ላይ እንደተከመረው ተከምረውብናል። ወድቀና ጸሎታችን እንዳይሰማ እንደ ደመና ኃጢአታችን ከልክሎታል። አልከፈተልንም እንላለን፣ ዘግተን አልሰማንም እንላለን፣ ሳናደምጠው እምቢ ብለን። ዮሐንስ አፈወርቅ እንደተናገረው እግዚአብሔር እሺ እንዲላችሁ እሺ በሉት እንዳለው። ምእመናን ከወዴት እንደወደቅክ አስብ ንስሐም ግባ ይላል። ውድቀታችንን እንረዳ። የአባቶቻችን ጸጋ አሁን ከኛ ጋር አለ። የአባቶቻችን ግርማና መደመጥ ከኛ ጋር አለ። እኛውን የአባቶቻችን ልጆች እንመስላለን። የእንጦንስ ካባ የት አለች? ሙት የምታስነሳው
የታለች? አሁን እኛ አባቶቻችን የእነንጦንስ ልጆች ነን። እነ ሙሴ ጸሊምን የቀየረ የለወጠ፣ ወንበዴዎቹን ሟቾች ያደረገ፣ ዘማውያኑን ደናግል ያደረገ ያ አባቶቻችን ሕይወት በእኛ ዘንድ አለ። እርግጠኛ ነኝ ተዋርደናል፣ አፍረናል፣ ተራቁተናል። እንዲህ ይላል እግዚአብሔር ቃል፣ ምስኪን፣ ጎስቋላ፣ ደሃ፣ እውር የተራቆትክም መሆንህን ስለማታውቅ ይላል። ለዛ ነው ንስሐ አልገባም ያልከው። ምስኪንነትን አላወቅም፣ መጎሳቆልህን አልተረዳህም፣ ከጸጋ ልብስ ከአምላክ መራቆትህ አልገባህም። ስለዚህ ምንም አሁን ወደ ዕውቀት እንምጣ። እውነተኛ ዕውቀት ወደዚህ ሕይወት መምጣት ነው ምእመናን። አዳም ከማልቀስ በቀር ምንም ፈንታ የሌለው ገነት ፊት ለፊት አስቀምጦት ነው እግዚአብሔር ገነትን እያያት ነበር የሚያለቅሰው። ከሁሉ በላይ ተድላ ደስታው የሆነውን አምላኩን እያሰበ ነበር የሚያለቅሰው። የቀረብን ጸጋና ሀብት ካሰብክ ታለቅሳለህ። ስለዚህ ቁጭ ብለህ መርምረው፣ ቁጠረው። የቀረብን ጸጋና በረከት እየው። ሁሌትስ እንሰበካለን። ያ የጠፋው ልጅ ለምን ወደ አባቱ ቤት እንደታቀፈ እንደገባ ታውቃለህ? ለምን? ምእመናን እንዲህ አለ ልጅ፣ በአባቴ ቤት እንጀራ የሚተርፋቸው ሙያተኞች እኮ ብዙ ናቸው። እኔ እዚህ አሳሞች ከሚበሉት አሰር እየተመኘው ሳልበላ እስከመቼ እቀራለሁ አይልም። አያ የአባቱን ቤት ሙላት የሱን ጉርለት አያ። የአባቱን ቤት ባሮች ጥጋብ የሱን ረሃብ ተረዳ። ከዚያስ አባቴ ሆይ በሰማይና በምድር በፊት በድያለሁ፣ ከዚህ በኋላ ግን ልጅ ልባል አይገባኝም አለ። አየህ እግዚአብሔር ቤት በመቁረብ የቀረብን ጸጋ ስንት ነው? ንስሐ በመግባት የምናገኘው ጸጋ ስንት ነው? ሊነገር የማይችል ጸጋ እኮ ቀረብን፣ ባዶአችንን ሆን። ስለዚህ ከወዴት እንደወደቅ አስብ፣ ከዛስ ንስሐ ግባ ነው። ወደ ጸጋ ተመለስ፣ ወደ ኃይል ተመለስ፣ ወደ ጉልበት ተመለስ። ማንም አይጫወትብ። ሶምሶንን ማንም አይደል የተጫወተበት። አሳዝን። ኃያሉ ሰው ምንም እንደሌለው ደካማ አይደል የሆነው ምስኪን። ሁለተኛ ምን እናድርግ? እሷን ብቻ ጥቅሼ አበቃለሁ። ሁለተኛ አንዳንዶቻችን አሁን ንስሐ ከመገባ ትንሽ ቆይቼ ጠርቀምቀም ማድረግ በገባስ የሚል ሐሳብ አለ። ወዳጆቼ አንድ ነገር እንደገና ልንወድቅ እንችላለን። ዮሐንስ አፈወርቅ ነው ተናገረው። መውደቅ አዳማዊ ነው፣ አለመነሳት ግን ዲያብሎሳዊ ነው። እንደ ሰው ልንወድቅ እንችላለን፣ እንደ ዲያብሎስ ግን ወድቀን መቅረት ግን የለብን። ጻድቁ ኢዮብም እንዲህ ብሏል እኮ። እንኳን እኔና እናንተ ምእመናን፣ ይሄ ምንኛ የሚያጽናና ቃል ነው። ሰማይና ፀሐይና ጨረቃ እንኳን መቼም የማይፎርሹት በማያቋርጥ ሰረገላ የሚሽከረከሩት ፀሐይና ጨረቃ እንኳን በእግዚአብሔር ፊት ንጹሃን አይደሉም ይላል ጻድቁ ኢዮብ። ይልቁንም ኃጢአትንም እንደ ውሃ የምንጠጣ ምንኛ እናንስኛ አለ። ደካ በደላል እንወድቃለን፣ እንነሳለን። አያችሁ እግዚአብሔር ቸር፣ እግዚአብሔር መሐሪ፣ እግዚአብሔር ይቅር ለማለት ሳይታክተው እኛ ንስሐ ለመግባት እንዳይታክተ እግዚአብሔር እጆቹ ተዘርግተው እኛ ወደሱ ሄደን ለመታቀፍ እንዳንደከ ወገኖቼ፣ ከልጁ ወደ አባቱ ከመገስገስ በላይ ልጁን ገስግሶ የታቀፈው እኮ አባቱ ነው። ሽታው፣ ክርፋቱ፣ ያሳሞቹ ነገር ምንኛ ዘግናኝ ነው። አባቱ ግን አይጸየፈውም። ወዳጄ እንኳን እኔና እናንተ ዮሐንስ አፈወርቅ ስለ ይሁዳ ያነሳል። ይሁዳን እንኳን ይቅር ሊለው የታመነ አምላክ ነው ይላል። እንዴት ንጹህ ሰው አሳልፌ ሰጥቻለሁ ብሎ 30ውን ብር ሲበትን ይላል ሴጣን ደነገጠ ይላል። ጸጸት ጀመራ። ይሁዳ ይሄን ጸጸት ከቀጠለበት ኢየሱስ ክርስቶስ እንደሚምረው ያውቃል። ለምን? መስቀል ላይ ተሰቅሎ ይቅር በላቸው ብሏል። ይሁዳ እንዳይድንብኝ ብሎ ምን እንዳደረገ ታውቃለህ? ወደ መስቀሉ ክርስቶስ ሳይሆን ወደ መሰቀያ ገመድ ወሰደው ይላል ዮሐንስ አፈወርቅ። ክርስቶስ እንደዚህ ከሆነ ይሁዳን እንኳን ለመማር ዕድል ከሰጠው ወዳጄ እኔና አንተንማ እንዴት አይምረን? አይኖቹ ስለ እኔና ስለ እናንተ ይንከራተታል። እጆቹ ተዘርግተዋል፣ በሩ ተከፍቷል። ስለዚህ ልንመለስ ይገባል። ወደ አባ ቢሾይ የቀረበ አንድ መነኩሴ አባ ቢሾይን እንዲህ አለ ይባላል። እስከ መቼ እየወደኩ እየተነሳው ኖራለሁ አለ ይላል። አባ ቢሾይም እንዲህ አለ፣ እስክትሞት ድረስ አለ። እስከ መቼ እየወደኩ እየተነሳው ኖራለሁ? እስከ መቼ በኃጢአት፣ እስከ መቼ በንስሐ? አሁንም እንደገና እስክትሞት ድረስ። ነገ እንወድቃለን፣ እንነሳለን። እንደውም ነገ እንዳትወድቅ ትፈልጋለህ? አንድ አባቶቼን ምክር መክሬ ነገሬን እጨርሳለሁ። ብዙ ነው ነገሬ ግን ይበቃኛል። ልድገመው። ነገ እንዳትወድቅ ከፈለግ ሁሉ ጊዜ ንስሐን ተለማመድ፣ ትበረታለህ። የካህን ጸሎት፣ ምክሩ፣ ጾሙ፣ ጸሎቱ፣ ቀኖናው፣ ረድኤተ መንፈስ ቅዱስ ያገዘናል። አባቶቻችን እንዲህ ይላሉ፣ በበደሉ ላይ ድፍረትንና ሽንገላን ቢጨምር ኃጢአት ሰርቶ አልሰራሁም ቢል ማለታቸው ነው። ከዛች ኃጢአት መጠበቅ አይችልም፣ እርሷን በሚመስል ኃጢአት ከመውደቅ አይድንም ይላሉ። ከኃጢአት መውደቅ ለመዳኛ ትልቋ መፍትሄ ንስሐ መግባት።
ወዳጆቼ ምክንያት ይበቃል። ሰበበኝነት እስከመቼ ሰበበኛ ሆነን እንኖራለን? ልጆቼ እኛ እኮ የልጆች ሞግዚቶች ነን። ልጆችን የሚያሳድገው እኮ እግዚአብሔር ወገኖቼ። ምክንያታችን ዟሪ ገጽ አልሆነም። ምክንያተኝነት ንስሐ እንዳንገባ ያደርጋል። ምክንያተኝነት ከንስሐ ያዘገያል። ምክንያተኝነት ለራስ ይቅርታ ወደ ማድረግ ያደርሳል። ምክንያተኛና ሰበበኛ እንሆን። ያ መስቀል ላይ የቆመውን ሰው አታስታውሱትም? ብዙ ሰበብና ብዙ ምክንያት እኮ ነበረው። ጅራፍ ምን ይመቻል? ሞት ምን ይመቻል? ችንካር ምን ይመቻል? ብዙ ሰበብ አለው። ከክርስቶስ ጋር ለመገናኘት ግን ያ ሁሉ ሰበብ ምክንያት ግን አልሆነው። በመንግስት በመጣ ጊዜ አስበኝ። አሁን አሰበዋ። አንተ መስቀል ላይ አይደለ ወዳጄ? አንተ ችንካር ላይ አይደለ? አልጋ ላይ ነው ያለው። ታዲያ የምን ምክንያት? የምን ሰበብ? ሰበበኛ ለመሆን ዘኬዎስን የመሰለ አለ? በቃ ሰበበኛ ነው፣ በቂ ምክንያት አለው። ግን ለመገናኘት ሾላ ዛፍ ላይ ነው የወጣው። ሰበብና ምክንያት አያዋጣም። ይሉኝታም አላሰራት። ያቺ ባለሽቷ ማርያም ሰው ሁሉ ያውቃታል፣ ውበቷን፣ መታያዋን፣ መሸቀጫዋን። ሽቶዋን ግን አፈሰሰችው። ምን ምክንያት አለ? ምን ሰበብ አለ? ስለዚህ አንዘሪ። የእግዚአብሔር ቃል እንዲህ ይላል፣ እነሆ የተወደደ ሰዓት አሁን ነው፣ እነሆ የማዳንም ቀን ዛሬ ነው። እነሆ በተወደደ ሰዓት ሰምቻለሁ፣ እነሆ በማዳኔም ቀን ረድቻለሁ። እነሆ የተወደደ ሰዓት ነገ ሳይሆን አሁን። ምዕመናን ነገ ላይኖር ይችላል። እደግመዋለሁ፣ ነገ የሚባል ቀን እንደሚመጣ ማን ዋስትና ሰጥቶናል? ነገ እኮ ላይኖር ይችላል። የዛሬ መንፈሳዊነት ነገ ባይቀጥልስ? የሴጣን ፈተና ከዛሬው ይልቅ ነገ ቢበረታስ? ነገ ባይኖርስ? የምን እሱ ነገ ነው። አሁን የተወደደ ሰዓት አሁን። ስለዚህ ሁላችን ዛሬ በምትባል ቀን አሁን ንስሐ እንድንገባ ልንዘጋጅ ይገባል። ዛሬም ብቻ እንደሚኖር ለራሱ የሚነግር ሰው ኃጢአት አይሰራም ይላል አባ ይስሐቅ። ዛሬም ብቻ ነው የምንኖረው፣ ነገን አናውቅ። ዛሬም ብቻ። ዛሬ መጨረሻ ስብከታችን፣ ዛሬ መጨረሻ ዳራችን፣ ዛሬ መጨረሻ ሌሊታችን፣ ዛሬ መጨረሻ መዝሙራችን፣ ዛሬ መጨረሻ አርገውና ሊሆን ይችላል የልደት ስጦታ። እሱን ተናገር ይላል አባ ጄሮ። የትንቢተ ኢሳይያስን ትርጓሜ ተርጉሞ ሲያበቃ የበዓለ ልደት ሰሞን ሱባኤ ገባ። የትንቢተ ኢሳይያስ ትርጓሜ ለልደት ስጦታ ለክርስቶስ ሊሰጥ ሄደ። ዋሻ ገብቶ ሱባኤ ያዘ። ከበዓሉ ዋዜማ ክርስቶስ ተገለጠለትና ደስ አለው። አባ ጄሮ ፈነጠዘ። አምላኬ ወደኔ መጣ ብሎ ደስ አለው። ልጄ ምን አዘጋጀህልኝ አለው። ጌታዬ አይኔን ያፈሰስኩበት፣ ጉልበቴን ያደነዘዝኩበት፣ አቅሜን የጨረስኩበት ይሄን መጽሐፍ ትርጓሜ ላንተ ልሰጥ ነው ለልደት በዓል አለው። ልጄ ጄሮ ይሄንን አልቀበልህም አለው። ደነገጠ። ጌታዬ እንደዚህ ደክሜ ጉልበቴን፣ እድሜን፣ አይኔን አደንዝዤ አፍስዤ አልቀበልህም ልጄ ጄሮም አለው። ሌላ ስጦታ የለህም? ጌታችን ጠየቀው። እሱም እንዲህ አለ፣ በቃ ጾሜ፣ በቃ ሱባኤ፣ በቃ እድሜ፣ በቃ አፌ ኮቸችላ እስኪመስል ተጋድሎዬ፣ በቃ ዋሻ መግባቴ፣ በቃ ጾሜ ውሰደዋል። ልጄ ጄሮ አሁንም ይህን ስጦታን አልቀበልህም አለው። አሁን የመጨረሻ ጥያቄ ልጠይቃችሁ። ክርስቶስ እንደ አባ ጄሮ ለእኔና ለእናንተ በዚህ ምሽት ቢገለጽ ስጦታ ትሰጡታላችሁ ብዬ ጠይቄያችሁ ነበር አይደለ? አባ ጄሮ ማለቀሰ። ከዚህ በላይ ምን ልሰጥ እችላለሁ? በዚህ የደከምኩበት፣ በዚህ የተጋደልኩበት፣ እባክህ ውሰዳለሁ። ክርስቶስ ሁለቱንም አልቀበልህም አለው። ታዲያ ምን ልስጥ ጌታዬ አለው። ልጄ ጄሮ ለእኔ የልደት በዓል ስጦታ መስጠት ከፈለግ በዚህች ምሽት ኃጢአትን ስጠኝ። አሁን ደግሜ ልጠይቃችሁ፣ ለተወደደ አምላካችን ለኢየሱስ ክርስቶስ በንስሐ ለልደት በዓላችን ኃጢአታችንን ለመስጠት ፈቃደኛ የሆናችሁ እስኪ የልደት ስጦታ ንስሐችንን፣ ኃጢአታችንን በንስሐ አባት አማካኝነት ለመስጠት ፈቃደኛ የሆናችሁ እስኪ እጃችሁን አውጡልኝ። ማለት እንሰጣለን ፈቃደኞች ነን ብላችሁ አልነበር? እና ታዲያ የታለ እዚህ ጋር ጨፈቃ የነበረው እጅ? ግዴላችሁም ክርስቲያኖች፣ ክርስቶስ ከኔና ከእናንተ የሚፈልገው የዚህ ዘመን ስጦታ ንስሐ መግባት ብቻ ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ለንስሐ ሞት ያብቃን።